ሩታንም ሄርሜላንም አልፈልግም እኔ የራሴን ህይወት ጀምሬያለሁ ያላት ሴት እንግዲህ ያው ይፋ ወጥታለች። አብርሃም ታደሰ እንግዲህ ለአዲስ ፍቅረኛው እየዘፈንላት ይገኛል። ሐኪሜ ነሽ መድኃኒቴ የታምራት ደስታ በድጋሚ ተዘፍኖላታል። አያቶ አብርሽ ማለት ነው። ለመጣው ለሄደ ሁላ ግን ዘፍነት ትዘልቀዋለህ እንዴ? አራተኛ ነው አምስተኛ ፍቅረኛ እንግዲህ ሩታ በነገራችን ላይ ሚስት ስለሆነች አትቆጠርም ማለት የተከበረች ሚስት ስለሆነች እኔ ሩታን አልቆጥራትም እና ተቅሪበን አራተኛ ወይ አምስተኛ ነው የምትሆን። እንግዲህ እንዳያችሁት ትናንትና አቶ አብርሽ ሩታንም ሄርሜላንም አልፈልግም እኔ ከነሱ ጋር ደስታ የለኝም፣ ስለዚህ እኔ አሁን ማግባት አልፈልግም። ግን ማግባት አልፈልግም ማለት ፍቅረኛ አልይዝም ማለት አይደለም። ስለዚህ እኔ ፍቅረኛ አለ ብሎ ይፋ አድርጎ አውጇል። እኛም እንግዲህ ማናት እያልን ሶሻል ሚዲያ ዘወር ስንል የሆነች ቀይ ልጅ ናትና እሱም እንግዲህ ፊቷን ለምን እንደሆነ እንዳላሳየን ብቻ እንግዲህ ዛሬ ያሳየናል ብዬ እገምታለሁ ማለት ነው። እና እንግዲህ በጣም ነው ግን የሚያሳፍረው ላይ እኔ በጣም ነው የተናደድኩኝ። ለምን የሄርሜላ አድናቂዎች በተለይ ሩታን በጣም ነበር የሰደቧትና ለሄርሜላ ደስ ብሎኛል። ለምን እኛ አብርሽ ትዳር አይሆንሽም፣ ፍቅረኛም አይሆንሽም፣ ባልም አይሆንሽም ተው ብለን ነበርና ስለዚህ እንግዲህ የሄርሜላ አድናቂዎች እንዳያችሁት ሩታዬ ማሪነ ሩታዬ ይቅር በይነ በጣም እኛ መስሎን ነበርና አንቺ በጣም ተሳድበናል ያላልነው ቃላት የለም እንዲሁ ለቃላችን ይቅርታ እያሉ ይገኛሉ ማለት ነው። አሁን ቀድም ተናግረናልና አዲሷ ፍቅረኛንም እንግዲህ ሄርሜላን ጥለው እኛ እኮ በነገራችን ላይ እኛ የሩታ አድናቂዎች ወላይ በጣም ነው የምንለይ ማለት ነው። ለምንድን ነው የምንለይ? 3 ዓመት ሙሉ ሩታን ማንም መጣ ማንም ሄደ ማንም አጨበጨበ ማንም አላጨበጨበ ሩታን በማንም ሴት ቀይረናት አናውቅም። እንችላለሁኝ ዩቱበር ነኝና ስራ ብዬ እስከመጣው ድረስ አብርሽ በመጣው ሴት መደገፍ እችላለሁ። ግን አንዳንዴ ከሀቅ ጎን ስንቆም ፈጣሪም ደግሞ ይወደናል። ነገ ጧት እኛ በህይወታችን በላይፋችን ምን እንደሚያጋጥመን ምን እንደምንሆን ስለማናውቅ ነው እንጂ እኛ እንደ ሰዎች ተቀያይረን ምናምን ነገር መፈመስ አቅቶን አይደለም። እና ስለዚህ ሩታዬ ዛሬም ነገም አሸናፊ ነሽ፣ ዛሬም ነገም ንጹህ ሴት ነሽ። አብርሃም ታደሰ ተይው ይቀርበታል እንጂ አንቺ አይቀርብሽም ማለት ነው። እና በፈለገው ይቀያይርሽ፣ በፈለገው ይሄድ ይግባ ይውጣ። እሱ እንግዲህ እኔ ትዳር አሁን ምንም አልፈልግም፣ ማግባትም አልፈልግም፣ ምንም አልፈልግም። ስለዚህ ፍቅረኛ ግን እይዛለሁ ብሎ እንግዲህ አዲስ ፍቅረኛ ይዞላችሁ መጥቷል። በየሶሻል ሚዲያው እየተቀወጠ ይገኛልና ደግሞ እኮ ብዙም አታምርም ማለት ነው። ምንም ነገር እኔ አትስበኝም። እንዲሁ ሄርሜላ እኮ ትንሽ የምትስብ ነገር አላትና እንግዲህ እየቆየች ምናምን ነገር የምንወዳት ሊሆን ይችላል ወይም የምንጠላት ነገር ወደናትም ጠላናትም ከሩታ ይችን ቅንጣት ማለት ነው። ሮባን እኮ አይደርሱም ማለት ነው። እና ሩታዬ እኛ አለንልሽ። ሶሻል ሚዲያው ባንቺ ነው የሚቀወጠው፣ ሶሻል ሚዲያ ባንቺ ነው ሰው የተዋወቀው። ሶሻል ሚዲያ በጣም ድምቀት ነሽ እና ምንም ነገር እንዳይከፋሽ፣ ምንም ነገር ቅር እንዳይልሽ አለንልሽ። አብርሃም ታደሰ ደግሞ እንደፈልግ ማለት ብትፈልግ በቀን የከተሜ ሴት በሙሉ ያንተ ቢሆን ምንም አያገባኝም ማለት ነው። ግን እናንተ አትሳደቡ። እነሱ ስራ እየሰሩ ስለሆነ ነገ ጧት ያው ይቆጫቸዋል። እነሱ ቻናላቸውን እያሰደጉ ብር እየቆጠሩ ማየት አለማየት መብታችሁ ነው። ግን ቢሆንም ደግሞ ይህን ያህል ልክ ሩታን እንዳንቋሸሻቸዋት ሰውን ይህን ያህል አታንቋሹ። በቃ እነሱ ልክ ስራ እንደ ቢሮ ስራ እኛ ከመዳም ስራ እንደምንሰራው እነሱም እንደዚህ ያለ ስራ ነው የሚሰራ እና ያው ሄድበት ነው የምልህ ማለት ነው። ሄድበት ብቻ ሩታን እያመጣ ማንንም ጋፈፎ አታሰዳት። ይቺ የተከበረች ሴት በጣም ቆንጂዬ የልዑሌ እናት ማንም መቶ እንዲሰድባትና ማንም መቶ እንዲያንቋሻት አንፈልግም። እና እንግዲህ አዲሷ ፍቅረኛ እኔማ ትናንትና እስከማያቸው ነበረ። ለዛ ማየኋትኝ ጽጌ ነበር የመሰለች። በነገራችን ላይ ጽጌ የመሰለች ባለፈው ፎቶ ምናምን ነገር ፖስት አድርገው ነበር አይደለ እንዴ? የሴት ጓደኛ እናንተ ምን አይነት ነው ምናምን ብዬ ነበረ። ለካም ጽጌ አይደለች። አቤት ጽጌ ይቅርበኝ። ለካም አንቺ ጽጌ አብርሽ ወንድምሽ ነው ማለት ነው። እና እንደዚህ ያለ ስራ እንደማሰሬ እርግጠኛ ነኝ። እና እንግዲህ ይህን ይመስላል። እስቲ እንዴት አያቸዋት? ቆንጅናዋል ደግሞ እኮ እየተዘፈነላትም የታምራት ደስታ በየሶሻል ሚዲያው በየዩቱቡ በየምንድነው ቲክቶክ ምናምን ነገር ሐኪሜ ነሽ መድኃኒቴ ምናምን የሚል ዘፈን ብቻ ሰምቻለሁ ማለት ነው። ግን ብዙም አትስበኝ። እኔ ብዙም አላማረችኝም። ግን ላብርሽ አያብርሽ
አብርሽ ግን ወላሂ እንደው አለማፈርህ ወላሂ አለማፈርህ። እኔ ጓደኞቼ ምን ይሉኛል፣ ሰው ምን ይለኛል፣ የሀገር ሰው ምን ይለኛል ብለህ እኮ ትንሽ ማትሰቀቅ ማለት ነው። እና እስቲ እንግዲህ እያየናት የምንገመግማት ይሆናል። ደግሞ ህፃናት መሰል እኔ እኮ የት ነው የሚያመጣቸው ግን የት ነው የሚያገኛቸው? አይ ወንዶች የአብርሽማ ደግሞ በጣም በዛበት ማለት ነው። በጣም አንድ ወንድ እኮ በነገራችን ላይ በአመት አንድ ሴት የማያገኝ ወንድ አለ። አብርሽ ግን በአመት ሁለት ሶስት ይቀያይራል። ያንንም እኛን እየፈራ ነው እንጂ በቀን በቀን እየቀያየረ እንደሆንስ ምን ያስታውቃል? ከዚህ ላይ እንግዲህ አበባ እየሰጣት ይገኛል። አሴርም እየጠጡ አብርሃም ታደሰም እየዘፈንላት እሷም እየተወዘወዘች ይገኛሉ። እና እስቲ ደግሞ እንግዲህ ቪዲዮውን አይቼ ደግሞ ምን ምን እንዳለ በደንብ ማወራ ይሆናል። ግን በዚህ ነው በቲክቶክ አይቼ እስቲ ትንሽ ልበላችሁ። እናንተ አይታችኋታል። ትናንትና መልኳን ይኸው ከዚህ ላይ ፀጉሯን ተሰርታለች። አንድ ላይ አሲር የሚጠጡት ማለት ነው። አበባ የተሰጠችውም የቆየ ፎቶ ነው እና ልጅቷ የሆነ ትምህርት እየወሰደች ምናምን ነገር ቆይታለች ማለት ነው። ከዚህ ላይ ደግሞ ትናንትና የመጣችው ይሄ ፍሬዝ ፀጉሯን ፍሬዝ ተሰርታ የመጣችው እሷ ናት። እራሷ ናት። እንግዲህ ሆነ ተከናወነ፣ ሆነ ተከናወነ። ወይኔ በላቸው። ወይኔ ሩታ እያተናለች ሄርሜላ፣ አይ ሄርሜላ ሩታ የቀመሰቻትን እንባ፣ ሩታ ያነባቻትን እንባ እናንተ ኦዲየንሶቿ ይው ቀመሷት። እኛ ተው ተው ብለን ነበር። አብርሃም ታደሰኛ ሁለት የሶስቴ እናውቀዋለን ሄርሜላ ከመምጣቷ በፊት ብለናችሁ ነበር። ከጽጌ ጋር ከፍቅር ጋር ውይ ኧረ ደግሞ አብርሽ ደግሞ ምን ያልሰራው ሴት አለ ማለት ነው። ከነፃነት ጋር ነው ብቻ ትንሽ ያልገፋበትና ቤተሰቦች እንግዲህ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። ላይክ እያረጋችሁ አበረታቱ። ጠፋ ጠፋ ብያለሁ ያው ስላልተመቻቸልኝ ነው። እና ኢንሻላህ ከሳምንት በኋላ በደንብ ሁኜ የምመጣ ይሆናል። እንግዲህ የአብርሽ ፍቅረኛ አይቻታለሁኝ። ምንም አትል ግን ከሩታ አትደርስም። በነገራችን ከሩታ አትደርስም።